ሰላም ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች 11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዛሬ የሚቀጥል ይሆናል። ቶትናም ሆትስፐርስ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ተጠባቂ ጨዋታ ነው። 9 ሰዓት ከ30 ሲል የሚደረግ ጨዋታ ነው። ይህ ጨዋታ እንግዲህ በርካታ ስፖርት አፍቃሪያን ቀልብ የሳበ ጨዋታ ሆኗል። በሌላ በኩል ኤቨርተን ከፉልሃም ጋር የሚያደርጉት ጨዋታ ምሽት 12 ሰዓት ሲል ይደረጋል። ይህም የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ዌስትሃም ዩናይትድ በርንሌይን ምሽት 12 ሰዓት ሲል በሜዳው ያስተናግዳል። ሰንደርላንድ ምሽት 2 ሰዓት ከ30 ሲል መድፈኞችን የሚያስተናግዱበት ጨዋታ ደግሞ ሌላው የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ መርሃ ግብር ነው። በጉጉት የሚጠበቅ ጨዋታ ነው። ይህም በሰንደርላንድ እና በአርሰናል መካከል የሚደረገው ጨዋታ ሰንደርላንድ በ2025/26 የውድድር ዓመት ነው እንግዲህ ወደ እንግሊዝ ፕሪሚየር ሊግ ያደገው። ወደ እንግሊዝ ፕሪሚየር ሊግ ከተቀላቀለ ጊዜ አንስቶ ጥሩ እንቅስቃሴዎችን በማድረግ የሚታወቅ ክለብ ነው። በሌላ በኩል መድፈኞቹ የእንግሊዝ የፕሪሚየር ሊግ የደረጃ ሰንጠረዡን በአንደኛነት በሰበሰቧቸው 25 ነጥቦች እየመሩ ነው የሚገኙት። በዚህ ጨዋታ ትልቅ ተጽዕኖ ፈጣሪ ተጫዋቾች ሊሆኑ የሚችሉት የአርሰናሎቹ የዲክላን ራይስ የመሃል ክፍል ተጫዋቹ ዲክላን ራይስ እንዲሁም የመስመር አጥቂው ቡካዮ ሳካ እንዲሁም ከጉዳት መልስ ደግሞ ትልቅ ተጽዕኖ ይፈጥራል ተብሎ የሚጠበቀው ጋብሪኤል ጄሰስ በጨዋታው ተጽዕኖ ፈጣሪ ሊሆኑ እንደሚችሉ ይጠበቃል። በሰንደርላንድ በኩል ደግሞ ግራንት ዣካ የቀድሞ የአርሰናል ተጫዋች ግራንት ዣካ አሁን የአምበልነት ማዕረግ አግኝቷል በሰንደርላንድ በኩል። ስለዚህ በሰንደርላንድ በኩል ግራንት ዣካ ደግሞ ትልቅ ተጽዕኖ ፈጣሪ ተጫዋች ሊሆን እንደሚችል ይጠበቃል። ይህ ጨዋታ ምሽት 2 ሰዓት ከ30 ሲል የሚጀመር ጨዋታ ነው። ሌላው ቸልሲ በሜዳው ስታንፎርድ ብሪጅ ምሽት 5 ሰዓት ሲል ወልቨርሃምፕተን የሚያስተናግድበት ጨዋታ ሌላው ተጠባቂ ጨዋታ ነው። የእነዚህ ጨዋታዎች እንግዲህ ቶትናም ሆትስፐርስ ከማንቸስተር ዩናይትድ፣ ኤቨርተን ከፉልሃም፣ ዌስትሃም ዩናይትድ ከበርንሌ፣ ሰንደርላንድ ከአርሰናል እንዲሁም ቸልሲ ከወልቨርሃምፕተን ወንደረርስ ጋር የሚያደርጓቸው ጨዋታዎች ቅዳሜ የሚደረጉ ጨዋታዎች ሲሆኑ የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እሁድም የሚቀጥል ይሆናል። አስቶን ቪላ በሜዳው ቪላ ፓርክ ቦርንማውዝን የሚያስተናግድበት ጨዋታ ተጠባቂ ነው። ከቀኑ 11 ሰዓት ሲል ይደረጋል ይህ ጨዋታ። ሌላው ብሬንትፎርድ ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታ ነው። ይህም በተመሳሳይ ከቀኑ 11 ሰዓት ሲል የሚደረግ ጨዋታ ነው። ሌላው ደግሞ ክሪስታል ፓላስ ከብራይተን ኤንድ ሆቭ አልቢዮን ጋር ከቀኑ 11 ሰዓት ሲል የሚያደርጉት ጨዋታ ነው። ይህም በተመሳሳይ 11 ሰዓት ሲል የሚደረግ ጨዋታ ይሆናል። ሌላው ጨዋታ ኖቲንጋም ፎረስት ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ ነው። ይህም በተመሳሳይ 11 ሰዓት ሲል የሚደረግ ጨዋታ ይሆናል። እነዚህ አራት ጨዋታዎች በተመሳሳይ 11 ሰዓት ሲል የሚደረጉ ጨዋታዎች ይሆናሉ። አስቶን ቪላ ከቦርንማውዝ፣ ብሬንትፎርድ ከኒውካስል ዩናይትድ፣ ክሪስታል ፓላስ ከብራይተን ኤንድ ሆቭ አልቢዮን፣ ኖቲንጋም ፎረስት ከሊድስ ዩናይትድ ጋር የሚያደርጓቸው ጨዋታዎች ከቀኑ 11 ሰዓት ሲል በተመሳሳይ ሰዓት የሚደረጉ ጨዋታዎች ይሆናሉ። የሳምንቱ ምርጥ ጨዋታ ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ሊቨርፑልን የሚያስተናግድበት ጨዋታ ነው። ይህ ጨዋታ ከምሽቱ 1 ሰዓት ከ30 ሲል የሚጀመር ሲሆን በዚህ ጨዋታ እንግዲህ ማንቸስተር ሲቲ እና ሊቨርፑል በሚያደርጉት የ11ኛ ሳምንቱ ምርጥ ጨዋታ ትልቅ ውጤት እንደሚመዘገብ ይጠበቃል። በማንቸስተር ሲቲ በኩል አሰልጣኝ ፔፕ ጋርዲዮላ ለ1000ኛ ጊዜ በአሰልጣኝነት የሚያደርጉት ጨዋታ ነው። ይህ ጨዋታ ማንቸስተር ሲቲ ሊቨርፑልን የሚገጥሙበት ጨዋታ ማለት ነው። በዚህ ጨዋታ እንግዲህ የማሸነፍ ቅድመ ግምት የተሰጣቸው ማንቸስተር ሲቲዎች ናቸው። እስካሁን ባደረጓቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች ጥሩ የማሸነፍ ምጣኔን እያስመዘገቡ ያሉት ማንቸስተር ሲቲዎች ይህን ጨዋታ በማሸነፍ በእንግሊዝ ፕሪሚየር ሊግ ያላቸውን የነጥብ ውጤት የነጥብ መጠን እንግዲህ እንደሚያሳድጉ ይጠበቃል። በሌላ በኩል ሊቨርፑሎች ደግሞ በአሳለፍነው ሳምንት ከሪያል ማድሪድ ጋር በሜዳቸው አንፊልድ ስቴዲየም ያደረጉትን ጨዋታ 1-0 በሆነ ውጤት አሸንፈው ነው እንግዲህ ወደዚህ ጨዋታ የሚመጡት። ሊቨርፑሎችም ያሉበት የጨዋታ መነቃቃት ጥሩ የሚባል ነው። ምንም እንኳን ባሳለፍናቸው ሳምንታቶች ለተከታታይ ጊዜ 4 ጨዋታዎችን በጋላታሳራይ፣ በማንቸስተር ሲቲ፣ በጋላታሳራይ፣ በቸልሲ፣ በማንቸስተር ዩናይትድ እና በብሬንትፎርድ ነጥብ ጥለው እንግዲህ ለዚህ ጨዋታ ቢደርሱም ነገር ግን ሊቨርፑሎች ባሳለፍነው ሳምንት ሪያል ማድሪድን 1-0 በሆነ ውጤት አንፊልድ ስቴዲየም ላይ በማሸነፍ ጥሩ የመነቃቃት ሞራል ላይ ነው የሚገኙት። ስለዚህ ማንቸስተር ሲቲ እና ሊቨርፑል በማንሰራራት ላይ የሚገኙ ፕሪሚየር ሊግ ክለቦች ናቸው። ለዋንጫ የሚጠበቁ ተጫዋቾች ናቸው። ለአርሰናል የዋንጫ
ትጋት የዋንጫ እንቅስቃሴ ትልቅ እንቅፋት ሊሆኑ እንደሚችሉ የሚጠበቁ ክለቦች ናቸው ማንቸስተር ሲቲ እና ሊቨርፑል። ዛሬ ደግሞ እርስ በርስ የሚያደርጉት ጨዋታ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ሁለቱ ክለቦች እርስ በርስ የሚያደርጉት ጨዋታ ተጠባቂ ጨዋታ ነው የሚሆነው ማለት ነው። በማንቸስተር ሲቲ በኩል ኤርሊንግ ሃላንድ ጎል የማስቆጠር አቅሙን በመጠቀም እንግዲህ ተጨማሪ ጎሎችን ሊያስቆጥር እንደሚችል ይጠበቃል። ባሳለፍነው ሳምንት በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ለማንቸስተር ሲቲ 2 ጎሎችን አስቆጥሮ እንደነበር ይታወሳል። በሊቨርፑል በኩል ደግሞ መሐመድ ሳላ ጎል ወደ ማስቆጠር የተመለሰበትን የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እናስታውሳለን። አሁንም በአማካይ ክፍል የሚጫወተው ደግሞ የሊቨርፑል ተጫዋች ማካሊስተር እንዲሁም ሶቦዞላይ ጨዋታው ተጽዕኖ መፍጠር የሚችሉ ተጫዋቾች ሊሆኑ እንደሚችሉ ይጠበቃል። በማንቸስተር ሲቲ በኩል እነ ኦመር ማርሞሽ እንዲሁም ኤርሊንግ ሃላንድ በጨዋታው ልዩነት ፈጣሪ ተጫዋቾች ሊሆኑ እንደሚችሉ የሚጠበቅ ነው የሚሆነው። በኢቲሃድ ስቴዲየም በሚደረገው በዚህ ጨዋታ ማንቸስተር ሲቲ ሊቨርፑልን በማሸነፍ አሰልጣኝ ፔፕ ጋርዲዮላ በ1000ኛ በማኔጀሪያል ሌቭል በአሰልጣኝነት ጨዋታውን እያደረገ ለ1000ኛ ጊዜ በሚያደርገው በዚህ ጨዋታ ሙሉ 3 ነጥብ በመሰብሰብ በፕሪሚየር ሊጉ የሚኖረውን የደረጃ ሰንጠረዥ ከፍ ሊያደርግ እንደሚችል ይጠበቃል። ክብራትና ክብራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች የሳምንቱን የእንግሊዝ ፕሪሚየር ሊግ ጨዋታዎች እንድትከታተሉና ከጨዋታው ጋር ጥሩ የመዝናናት ጊዜ እንዲሆንላችሁ እመኛለሁ። ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እና ትኩስ ፕሪሚየር ሊጉ ጨዋታዎች መረጃዎች እንዲደርሷችሁ እንድታደርጉ እጋብዛለሁ። በያላችሁበት መልካም ጊዜ ይሆንላችሁ።